ሐጃጆች የነቢዩን ሰለላሁ ዐለይሂ ወሰለም ጥሪ እንዳይሰሙ መከላከላቸው። ቁረይሾችን አንድ ነገር በብርቱ አሳሰባቸው። ይኸውም የነቢዩ ሰለላሁ ዐለይሂ ወሰለም መልእክት በግልጽ መሰማት ከጀመረ በኋላ ብዙ ቀናት ወይም ብዙ ወራት ሳይቆይ የሐጅ ወቅት ተቃረበ። የአረብ ልኡካን ወደ እነርሱ እንደሚመጡ ቁረይሾች አወቁ። የሙሐመድ ጥሪ በአረቦች ልቦና ውስጥ ተጽዕኖ እንዳይኖረው ለመከላከል እርሱን አስመልክተው ለአረቦች አንድ ነገር ማለት እንዳለባቸው ተገነዘቡ። ከወሊድ ቢን ሙጊራ ዘንድ ተሰብስበው ሐሳብ ይለዋወጡ ጀመር። ወሊድም ንግግራችሁ እርስ በርስ ተምታቶ ውሸታም እንዳያስብላችሁና የሁላችሁም ቃል ውድቅ እንዳይደረግ ቃላችሁ አንድ መሆን አለበት አላቸው። ያንተ ሐሳብ ምንድነው አሉት። እናንተ ተነጋገሩና ልስማችሁ አለ። ጠንቋይ ነው እንበል አሉ። በፍጹም ጠንቋይ ነው አንልም፣ ጠንቋዮቹን አይተናል፣ የሚያነበው ነገር የጠንቋዮች ቃል አይመስልም አለ። እብድ ነው እንበል አሉት። እብድም አይደለም፣ እብድ ምን እንደሚመስልና እንዴት እንደሚያደርግ እናውቃለን አላቸው። ባለቅኔ ነው እንበል አሉ። ባለቅኔም አይደለም፣ የቅኔና የግጥም አይነቶችን ሁሉ እናውቃለን፣ ንግግሩ የባለቅኔ ንግግር አይደለም አለ። ደጋሚ ነው እንበል አሉት። ደጋሚዎችንም እናውቃለን፣ ድርጊቱ ከነርሱ የድግምት ሥራ ጋር አይመሳሰልም አለ። ታዲያ ምንም በለው ሲሉ ጠየቁት። እንዲህ አለ፣ በአላህ እምላለሁ ንግግሩ መንፈስ የሚማርክ ውበት አለው፣ ስሩ የለመለመ ቀንዝርም የሚያፈራ ነው። ከላይ ከጠቀሳቸው ሐሳቦች መካከል አንዱን ብትሉት ሐሰትነቱ ወዲያውኑ ይገለጥባቸዋል። ሆኖም ግን ደጋሚ ነው ማለቱ የተሻለ አማራጭ ነው። አባትን ከልጅ ወንድምን ከወንድም ባልን ከሚስት እንዲሁም ከወገን የሚነጥል ድግምተኛ ንግግር አምጥቶብናል አለ። በዚህ ተስማምተው ተለያዩ። አንዳንድ ዘገባዎች እንደሚያመለክቱት ወሊድ ያቀረቡለትን ሐሳብ ሁሉ ውድቅ አድርጎ አማራጭ ሐሳብ ንገረን ሲሉት ላስብበት ጊዜ ስጡኝ አላቸው። ብዙ ካሰበበት በኋላ ከላይ ጠቀሰውን ሐሳብ ሰጣቸው። አላህ ወሊድን በማስመልከት 16 የቁርአን አንቀጾችን በአልሙደሲር ምዕራፍ ውስጥ ከ11ኛው እስከ 26ኛው አስፍሯል። ከዚህ ድምዳሜ ላይ ለመድረስ ምን ያህል እንዳሰበና እንደተጨነቀም በእነዚህ አንቀጾች ውስጥ ተዘክሯል። إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم نظر ثم حبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر المدثر እርሱ በነቢዩና በቁርአን ጉዳይ በጥልቅ አሰበ። ምን ማለት እንዳለበትም ወሰነ። ተረገመም። እንዴት ወሰነ? የቁርአን ጉዳይ እንደገና ተመለከተ። ፊቱን አጨፈገገ፣ አኮማተረም፣ ከእምነት ሸሸ፣ ኮራም አለ። እርሱ ወይንም ቁርአን ከበፊቶቹ ድርሳናት የተወሰደ ድግምት እንጂ ሌላ አይደለም። ይህ የሰው ልጅ ቃል እንጂ ሌላ አይደለም አለ። አልሙደሲር ከ18 እስከ 25። ጉባኤው በዚህ ሐሳብ ከተስማማ በኋላ ወደ ተግባር ይለውጡት ጀመር። በሰዎች መተላለፊያ መንገድ ላይ በመቀመጥ ለሐጅ የሚመጡትን ሰዎች እያንዳንዳቸውን በመያዝ ስለ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቅቁ ጀመር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበኩላቸው ለሐጅ የሚመጡ ሰዎችን በየማረፊያዎቻቸው በዑካዝ፣ በመጃናህ፣ በዙል መጃዝ እየተከተሉ ወደ አላህ ይጠሩ ጀመር። አቡ ለሃብም ከኋላቸው እየተከተለ የሚለውን አትስሙት፣ ከወገኖቹ ሃይማኖት ያፈነገጠ ውሸታም ነው ይል ነበር። በዚህ ሁኔታ አረቦች ስለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚያ ሐጅ በዓል ላይ በስፋት ሰሙ። እርሳቸውን የሚመለከት ዜና በሁሉም የአረብ አካባቢዎች በስፋት ተሰራጨ። هونوا بالله كل حال من سيرة
ኢቅራ በማለት የጀመረው መልእክት 23 ዓመታትን ደረጃ በደረጃ እየወረደ ተከተበ። እርሶስ ከዚህ ሰማያዊ መልእክት ድርሻው ምን ያህል ነው? ቁርአንን ተምረዋል? ካልተማሩ እድሜ ያልፏል አሊያም ጊዜ የለኝም ብለው እንዳያስቡ ዘምዘም ኦንላይን ቂራት ማዕከል ለዚህ ጥያቄ መልስ ይዞ ወደ እናንተ ብቅ ብሏል። ቁርአንን ባሉበት ቦታና በክፍት ጊዜው ይማሩ። ቁርአንን ያጠናቀቁ ከሆነ ቀጣዩን የኢልም ምዕራፍ ይክፈቱ። ስለ ሰላትና ኢባዳ፣ በየዕለቱ ስለሚያከናውኑት ግብይት፣ የእስልምና መርሃ ግብር ምን ይላል፣ ፊቅህ፣ ሐዲስ፣ ሲራ፣ ነህው፣ ሰርፍ፣ የቁርአን ተፍሲርና ሌሎች የእስልምና እውቀት ዘርፎችን ብቁ በሆኑና ልምድ ባካበቱ ኡስታዞች እኛ ዘንድ ይማሩ። ለመመዝገብና ለበለጠ መረጃ 0978 67 0423 ወይንም 0993 34 50 20 ይደውሉ። ዘምዘም ኦንላይን የቁርአንና የኢልም ማዕከል